በቅድሚያ ሰላምና ጤና በያላችሁበት እንመኝላችኋለን። ክቡራትና ክቡራን የቻናላችን ተከታታዮች በዚህ ቪዲዮ አዲስ የቤት መረጃ እናጋራችኋለን። ቪዲዮውን እስከመጨረሻው እንድትመለከቱት እንጋብዛለን። አዲስ አበባ ከተማ ውስጥ 20,000 ሰዎችን የመኖሪያ ቤት ተጠቃሚ የሚያደርግ ፕሮጀክት ማስጀመሪያ የመሰረት ድንጋይ የማስቀመጥ ስነ ስርዓት በዛሬው ዕለት ተከናውኗል። የመዲናዋ ከንቲባ ወይዘሮ አዳነች አቤቤ ቤቶቹ የሚገነቡበት ቦታ ተገኝተው የመሰረት ድንጋይ አኑረዋል። ቤቶቹ የሚገነቡት ቅጠል ተራ ተብሎ በሚጠራው አካባቢ ነው። ፕሮጀክቱ ቅጠል ተራን ወደ ውብ የመኖሪያ መንደር እንደሚቀይር ተነግሮለታል። በዛሬው ዕለት የመሰረት ድንጋይ የማስቀመጥ ስነ ስርዓት የተከናወነለት ፕሮጀክት ባለ 8 ወለል የሆኑ 9 ህንጻዎች አሉት። የሚገነቡት ህንጻዎች በድምሩ ከ500 በላይ ቤቶች ይይዛሉ። በእነዚህ ቤቶች በአማካይ 4 ሰው ይኖርባቸዋል ተብሎ ቢወሰድ ፕሮጀክቱ በድምሩ 20,000 ሰዎችን የመኖሪያ ቤት ተጠቃሚ ያደርጋል። ቤቶቹ የሚገነቡበት አካባቢ በጣም የተጨናነቀና የተፋፈገ በመሆኑ ለመኖሪያ ምቹ ያልሆነ እንደነበር ወይዘሮ አዳነች አቤቤ ተናግረዋል። አካባቢው የከተማ እምብርት ሆኖ ሳለ ነገር ግን በብዙዎቹ የገጠር አካባቢዎች እንኳን የቀረው ሻማና ኩራዝ የሚጠቀም ነዋሪ ያለበት አካባቢ ነበር በማለት ገልጸውታል። በቅጠል ተራ የሚገነባው የቤት ፕሮጀክት በ10,000 ካሬ ሜትር ላይ እንዲያርፍ ተደርጎ ዲዛይን የተደረገ ነው። ፕሮጀክቱ የስፖርት ሜዳ፣ የንግድ ሱቆች እና ሌሎች አስፈላጊ መሰረተ ልማቶችን የሚያካትት ነው። ቤቶቹ በጥራትና በፍጥነት ተገንብተው እንደሚጠናቀቁም ተገልጿል። ቤቶቹ የሚገነቡበት ማዕቀፍ በመንግስት ቀጥተኛ በጀት ይሁን በመንግስትና በግሉ ዘርፍ አጋርነት እስካሁን በይፋ አልተገለጸም። ውድ የቻናላችን ቤተሰቦች ሀሳብና አስተያየት ካላችሁ በአስተያየት መስጫው ላይ ልታጋሩን ትችላላችሁ። የቻናላችን ቤተሰብ ያልሆናችሁ ተመልካቾች ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። በተጨማሪም ላይክ እና ሼር በማድረግ መረጃውን ለወዳጆቻችሁ እንዲደርስ ብታደርጉ ደስ ይለናል። በሌላ ቪዲዮ ዳግም እንደምንገናኝ ተስፋ በማድረግ እንሰናበታለን።